በአብርሽና በሩታ የነበሩ እናው ደልድል እነ ስራ ፈቶች ዛሬን ፎቶ ስታየው መቼም እርግጠኛ ነኝ ፌንት ነው የምትሰሩትና እውነቴን ነው። ያው ፌንት ስትሰሩ ምናምን ቪዲዮ ለኛ አይደርሰንም እንጂ ዛሬማ ፌንት የሚበሉበት ቀን ነው። ለማንኛውም እኔ ልልልልልልል ብያለሁ። እልል ያስብላል ይሄ ነገር ማለት ነው። እልልታ ይገባዋል። አብርሽና ሩታ እንግዲህ ወደ ራሳቸው ተመልሰው ይኸውላችሁ ምር ብለው ድምቅ ብለው መጥተዋል ማለት ነው። ደግሞ እንዴት እንደሚያምሩ እኮ በጣም ነው የሚያምሩትና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እንኳን ለገና በዓል በሰላም አደረሳችሁ ውዶችዬ። እንግዲህ በዓሉ የሰመረ የደመቀ ይሆንላችሁ እና ቤተሰብ ማለት ነው። አብርሽና ሩታን እንደዚህ ስታያቸው የተደሰታችሁ በሙሉ እንኳን ደስ ያላችሁ። የምሬን ነው ማለት የሰው ደስታ የሚያስደስታችሁ። እኔ ለራሴ እንደዚህ ብለው ሳያቸው ድንገት ፎቶቸውን ሳየው ማለት ነው የተሰማኝ ደስታ አጠይቁኝ። በጣም ነው ደስ ያለኝ። ምክንያቱም እነዚህ ሰዎች ፈጣሪ አንድ ሆኖ የፈጠራቸው ነው የሚመስሉትና ስናያቸው እንግዲህ ያው እድሜ ለሰው በመካከል ገብቶ ብዙ ነገር እያመሱ ነበረ። ነገር ግን ያው ሁሉ በረድ ብሎ ሩታም ወደ ራሷ ተመልሳ ልጃቸውን እቅፍ አድርገው ማለት ነው። ልጃቸው ራሱ እኮ ውበት እንዲደፋባቸው ነው ያደረጋቸው። ወይ መውለድ አለሙ መውለድ ለካ እንደዚህ ደስ ይላል። በሉ ውለዱ። ባል አግብታችሁ ያልወለዳችሁ ሰዎች ውለዱ። ተመልከቱ እስኪ ሩታዬ አሁን ማለት ነው ከልጇ ጋር አታምርም? አብርሽ ከልጁ ጋር አያምርም? ከልዑሌ ጋር አያምርም? የእውነት መታገስ ዋጋ አለው። እግዚአብሔርን መታገስ ዋጋ አለው እና ምንም ነገር በትዕግስት ከጠበቅ ነው የማያልፍ ነገር የለም እና በአብርሽና በሩታ ዙሪያ ስንት ሰው ተባላ፣ ስንት ሰው ተናጨ፣ ስንት ሰው ተደበላለቀ እኮ እንዴ! ዛሬ ያወሩትን ማታ የማይደግሙ ሰዎች አሉ እና የሁሉ አልፎ ግን ተመስገን ነው። እንደዚህ ስላየዋቸው እኔ በጣም ደስ ብሎኛል። እንኳን ደስ ያላችሁ አብርሽና ሩታ ለዚህ ስለበቃችሁ ማለት ነው። ልዑሌ እንደው ፈጣሪ ያሳድግህ። አንተን እንደዚህ ሰላሙን የመለስክላቸው አብርሽ ማለት ነው። ልጁን ይዞ ልዑልን ይዞ ልዑሌን እወደዋለሁ ምናምን ሲል ደስ አይልም? የምሬን እኮ እኔማ እንደዛ ሲል እንባይ ነው የሚመጣብኝ። ከምሬ ነው የምላችሁ ማለት ያው አባት ከልጁ ጋር እንደዛ ሲሆን ደስ ይላልና ማለት ነው። እንግዲህ ቤተሰብ ሩታን ልጁን ሊቀማት ነው። አብርሽ በባለፈው እንደዛ የኔ አባት የኔ ባል የኔ ማር እያለች ስላቀበጠችው ማለት ስለተበቀለችው እሱም በተራው ሊበቀላት ነው። አዲስ አበባ አስገብቶ ከቤቱ እየቀለደባት ነው። ኧረ ምን ያልተባለ ነገር አለ? ምን ያልተወራ ነገር አለ ማለት ነው። አብርሽ አይበቀልም። ለምን መሰላችሁ? አብርሽ ስራውን ስለሚያውቅ ከዚህ በፊት ያጠፋቸውን ጥፋቶች ስለሚያውቅ የእኔ ጥፋት ይበልጣል ብሎ ስለሚያስብ ለበቀል አይነሳም። ምክንያቱም ሩታ ያደረገችውና እሱ ያደረገው ነገር በምንም አይነት ታምር ሊገናኝ የማይችል ነገር ስለሆነ ከዛም በላይ እኮ ሩታ ማድረግ ትችል ነበር። ግን ሩታ የዋ ስለሆነች ነገሮችን ባጭር ቀጥታቸዋለች። ብዙ ነገርም ማድረግ አልፈለገችም ማለት ነው እና እንኳን ሊያስለቅሳት አይደለም የወላችሁ እንደዚህ አበባ እንቁጣጣሽ ዛሬማ መስቀል እንትን እኮ እንቁጣጣሽ መስከረም ነው የመሰለኝ ማለት አለባበሳቸው ራሱ እንዴት እንደሚያምር አበባ አድርጎ ነው ይዛት የመጣ ማለት ነው። ሲቀጥል ደግሞ ሌላኛው እስከ ዛሬ አድርጌልሽ የማላውቀው ሰርፕራይዝ አለ ተብላለች ማለት ነው። ሩትዬ ምን ይሆን ሰርፕራይዟ? ይገባታል፣ የኔ እናት ይገባታል። እስከ ዛሬ ድረስ አርግዛ እስከምትወልድ ድረስ መከራዋን አይታ ተሰቃይታ ነው ልዑሌን የወለደችው ማለት ነው። ስለዚህ የዛን ሁሉ ጊዜ ግን እኮ ማለት ነው ማርያም ሴቶች ስታረግዙ ባላችሁ የሆነ በቃ እንዲንከባከባችሁ ትፈልጋላችሁ። ይሄን አማርኛ አባቴ ይሄን አማርኛ አምጣልኝ ትላላችሁ። ሩታ ግን በዚህ አልታደለችም። በእውነት እኔ በዚህ በጣም የምታሳዝነኝ ማለት ነው። ነገር ግን ሩትዬ የኔ ቆንጆ ችግር የለውም። በድጋሜ ደግሞ ቶማስን ስታረግጅ ማለት ነው ልጃቸው ቶማስ ነው የሚቀጥለው ቶማስ ሲረገዝ አብርሽ ደፋ ቀና ምን አማረሽ እርጉዝዬ ምን ልስራልሽ እያለ ነው የሚንከባከብሽ። እንዳታስቢ የኔ ቆንጆ ማለት ነው። ያለፈውን ትካሽበታለሽ ለሚቀጥለው ልጅሽ እና ይገባታል። ምን እንደሚያደርግላት ባናቅም በጣም ከባድ ሰርፕራይዝ አለ ብሏል። ምንድን ነው ያ ሰርፕራይዙ ግን ለማየት በጣም ጓጉቻለሁ ማለት ነው። ምንም ይሁን ምንም ግን ለሩታ ይገባታል እና እንኳን ደስ ያላችሁ ቤተሰብ ራሱ የአብርሽ ቤተሰቦች የአብርሽ እህቶች ጽናታቸው ደስ ሲል እኮ የምሬን ነው። አንደኛውማ ጭራሽ ወጣም አታውቅም አትናገርም። ግን ብዙዬ በየቤቱ እየዞረች ስትናገር የነበረው ነገር ለዛውም ከሩታ ጎን ሆና ነው። የምሬን ነው። ሴት ስትሆኑ በቃ እንደዚህ ነው። ሴት ለሴት ሲደጋገፍ ማለት ነው። አብረሽ ወንድሟ ነው። አብረሽን ግን አይደለም የደገፈችው፣ ሩታን ደግፋ ነበር ስትከራከር የነበረችው። ብቻ ግን ሁሉ ነገር አልፎ ለዚህ በቅተዋል። እንግዲህ በኋላ ላይ ቪዲዮአቸውን እናያለን ማለት ነው። በጣም ታምራላችሁ እና ማንም ሰው እንዳይቀር እንግዲህ ሰብሰብ ብላችሁ ደመቅ መቅ ታደርጉታላችሁ ማለት ነው።